በሷ ጉዳይ ማንም ቢጣላ አልሰማ። እኔ ደግሞ ሌባ ነች አይደለማ። ምክንያቱም ሺዝ ላይ ነች ሌባ፣ አጭበርባሪ፣ ስም አጥፊ፣ ባለጌ ሴት ነች። አከተመ። እኔ እንደዛ አይደለም። እሷ መታ አንተ ጋር ሆነ ትላለች፣ እኔ ጋር ትመጣለች። እኔ ጋር እኮ አይደለም፣ እኔ ለብቻ አይደለም ያለችው። ቁጭ ብለን ቴዲ ቤት ባለንበት፣ ሁላችንም ባለንበት መጀመሪያ ደረጃ ተሙ የትራኩን ርካሽነት የነገርከኝ አንተ ነህ። ትራኩ 100,000 ብር። እኔ ደግሞ ተሙ ደውሎልኝ በወቅቱ የትራክ ዋጋ በደንብ ያውቃል። 2022 ላይ ትራክ 198,000፣ አዲሱ ትራክ 250,000 ይሸጥ ነበር። ተሙ እዚህ ጋር ዋጋ እንደዚህ ነው ያደረግከው አንተ እኮ ነህ እንደዚህ ያልከኝ፣ መጀመሪያ አታስታውስም እንዴ? በልቶሻል ያልከኝ እኮ አንተ ነህ አለች። እንዴ ተሙ እዛ ጋር ነው በጣም ያበሳጨኝ። እኔ ጋር ደውሎ ፍራውል ዋጋው እንደዚህ ነው። እንደገና ደግሞ የተናገረው ንግግር በጣም አጣጥሎ ዲስሪስፔክት አድርጎ ነው ያወራኝ። በምን መልኩ? የተበሻቀጠ የተጨማለቀ ስራ ነው የምትሰራዋል። የት ያውቃል የኔን አሰራር አያውቅም። ስለዚህ ኤክስፔክት ያደረኩበት ሊጨርስ ኤክስፔክት ያደረግኩበት መንገድ አይደለም። እኔ ተሙን የማየው አንተን በማይበት አይን ነው። ሽያጫችሁ እንጂ ያንተን አይደለም። ለምን የማይሆን ነገር ታወራለህ? የተባለው ምን መሰለህ፣ በንዴት ላይ ነው። አንዴ ተሙሻ ለሁለታችሁ ምነግረው ለምን መሰለህ፣ ተሙ 3 ዓመት የተሰደበ ሰው ነው። ሪመምበር ዲስ። እኔ አሁን የማየው በምኑ መሰለህ፣ ከምን አንግል መሰለህ፣ 3 ዓመት ረግጠዋለች እና ተብሎ ነው የመጣው። ይህ ሰው ይናደዳል ብዬ አስባለሁ። አልሰማም። ተሙ ያለው ምንድን ነው? የእናንተ መጀመሪያም ሲጀመር የተጨመላለቀ ቢዝነስ ነው የሚመስለው። ለምን ሰው ሙሉ ገንዘብ ሳይሰጠው በመጀመሪያ ትራኩን ለምን እንትን አለ? ለምን ያው በአበሻነት አክብረ ነው። አንተ በአበሻነት ሆነ ነው ሙሉ ሂሳብ አልተከፈለም። ማንም አያደርገው፣ ከቤት ደጅ አያወጣም። የማንም ትራክ የማንም መኪና፣ እኔ መኪና ላይ ቅድም ሳውራ ነው እንደ ጉራቴውት 15 ዓመት ሰርቻ ያለው 1 ኢንች መኪናን አታንቀሳቅስ ቢሉ ሳይከፈል ማለት ነው። ሎንም ከሆነ አፕሩቭ ሳትደረግ ምን ሳታደርግ ይዘህ አትወጣ። ይሄ ታወቀ። ስለዚህ መጀመሪያም ያ ኬዝ የመጣው ሙሉን ከፍላ ላጥ ብላ ሄዳ ቢሆን ጨርሳ አትመጣ። እሷ ያሰበችው ምንድን ነው እንደተባለው በዛ ሰዓት የትራክ ቢዝነስ በጣም ቀውጢ ነበረ። የምታስበው እስከ 40 እስከ 30 ምናምን ተሙ ራሱ የገባ በዛ ጊዜ ነው። ትራክ ቢዝነስ ውስጥ አሪፍ ዝግ የሚዘጋበት የኮቪድ ጊዜ ነው። እሷ ኢትዮጵያ ዱቅ ብላ 30፣ 40 ሺህ 50 ሺህ እየሸቀለች እዛ እንደፈለገች ፈታ ብላ ለመኖር ነው ያሰበችው። ያ ደግሞ አልተሳካም። እዚህ የሆነ ሰው ቀጥራ ማለት ነው። ሌላው እኮ ያበሳጨኝ ነገር እኔ ሌላው ቢቀር እኔ በጣም የታዘብኳት ትራክ ቀኑን ሙሉ የሚሰራ መኪና ነው። እንደ መኪና የምንወስደው እንደ ትራክ ቀኑን ሙሉ መንገድ ላይ የሚውል መኪና ጎማው ተበላሸ ተብሎ ኮምፕሌን ሲደረግ እኔ የሚሸጠው ብራንድ ኒው መኪና ተሽጦ ማለት ነው መንገድ ላይ ጎማ የተነፈሰ አውቃለሁ፣ ጎማ የተበላሸ አውቃለሁ። ዋረንቲ የለው። ዋረንቲ ምንድን ነው የሚባለው? በቀላሉ የራስ የኦይል ቼንጁ የምኑ ዋረንቲ የሌለው ነገር አለ። ማንም አይጠየቅ። ስክራች ቢደረግ አሁን ለምሳሌ መኪና ዶንት ኬር ባሪ ታየር ቢደረግ የሚንቀሳቀስ ስለሆነ ሙቨብል አይተም ስለሆነ የሆነ ነገሩ ቢደረግ ማንም መታ አይቀየርልን። ይሄን እንኳን የሚታ 3 ወር የተነዳ መኪና ከ3 ወር በላይ የበሰበሰ ጎማን የተሸጠው ብላ ስትመጣ ታዘብኩኝ። ዩዝድ መኪና ነው፣ ታይሩ ዩዝድ ነው የሚሆነው፣ ብራንድ ኒው ሊሆን አይችልም። ተነድቷል። የሆነ ነገር ላይ እንኳን ጎማው የሆነ ነገር ላይ ተነክቶ ሊሆን ይችላል፣ ሊፈነዳ ይችላል ወይ ሊበላሽ ይችላል። ያስያዘችው ሰው ደግሞ በሌላ ሰው ነው፣ ራሷ እንኳን የምትነዳው አይደለም። ብልሽት እንኳን መኪናው ቢገጥመው መጠየቅ ያለባት እሷ የቀጠረችውን ለእሷ የሚሰራላትን ሰው እንጂ ኢትስ ናት ዘ ጋይ ሁ ሶልድ ዩ ዘ ዳም ካር። ያ ነገር ስላለ እሱ ያለው ምንድን ነው? መኪናው መጀመሪያ ምን ያለ ነው የተጨመላለቀ የሽያጭ ሂደቱን ነው። እኔ ሳወራ የነበረው ግልጽ ነው አይደል? ሙሉውን ነገር ግን ንዴት ላይ ስለነበር አልሰማህም። አይሰማህም በዛ ሰዓት እኔ ተሙ ጋር ንግግር የተቀየረው ለፍራውል ስፔሲፊክሊ ኖ ተምር አይደለችም። ፍራውል ብዬ ቢሆን አሁን ያለ ምክንያት እንደምትከሰኝ እርግጠኛ ስለሆንኩ አሁን የምታነሳው ይሄ ምንም ምክንያት የለው። ያለ ምክንያት አይደለም። ተሙ ልጨርስልህ በደንብ ስማኝ። ድጋ ስላነሳው ማለት ነው። አንተ እኔ ያልኩት የሁለታችሁ ሽያጭ የተጨመላለቀ ነው ማለት እኔ ስለአንተ ቢዝነስ አለ የሚያወራው ስራ ምናምን እኔ አላውቀውም እሱን ታሪክ። እኔ ያወራሁት ግን ሽያጫችሁ ምንድን ነው? አዎ እንደ ኢትዮጵያን የተሻሻትከው እንጂ እንደ አንድ ድርጅትና እንደሆነ እንደገዛ ድርጅት ጨርሰ የተፋተው አይደለም። እና ካልተጨመላለቀ ለምን ለፍርድ መጣ? ለምን መጣ? በቃ 4 ነጥብ። ስለዚህ እኔ ወደ ይሄ ነው ተጨመላልቋል ሽያጫችሁ አልኩኝ እንጂ ሌላ ታሪክ አላወራም። ሁለተኛ ነገር የትራክህን እኔ ማይሆን ነገር እኔ በይታዌ ውሸት አልወድም በህይወቴ ማለት እኔ ያልኩት የዚህ ዋጋ አውጣ ብትይ
ከዚህ እስከዚህ ሊሆን ይችላል እንጂ እሱ ሰርቆሻል በልቶሻል ብዬ የሚል ወሬ አላወራው። ነገር ግን ትራኩ አንተ ፊት ነው ግን ያለች እኮ ከዚህ እስከዚህ ሊሆን ይችላል። ትራኩ ዋጋው ተጋኗል፣ ተወዷል። ምክንያቱም ታይሙም አለ ነግሬያታለሁ። እሷ የሚያወራችው ታይሙ ላይ ውድ ነው። ከዛ አንጻር ዋጋው ትንሽ ተጋኗል። ምክንያቱም ጊዜውም ውድ ነው ምናምን ብያለሁ። ሌላ ግን ይሄን ነው ሰርቆሻል፣ አምታቶሻል፣ አንተ አምጥተህ አዲያ ግን አንተ ፊት ነው ያለችው ተሙ። አንተ ፊት ቁጭ ብለን ተሙ አንተ ኮነ መጀመሪያ ደረጃ ትራክ ብዬ ስደውልልህ አንተ ፊት ነው ያለችው። ለዛ ነው አንተ ደግሞ ስልኬ አለ ቆይ እስቲ ላጣራ ፍራኦል ጋር ማለት ትችላለህ። ደውለህ ቆያ ስደውል ወዲያው እኮ አይደለም የደወልኩት። እንደዚህ እያለች ነው ቴምር ስትለኝ የተገዛበት ዋጋ ነው ብር አልከፈለችም 100 ሺህ ከፍላ ነው የሄደችው አልኩ። ኦኬ አልክና ዝም አልክ። ግን እዛ ጋር እሷ ያለችው ቴምር የተናገረችው ንግግር ተሙ መጀመሪያ እኮ አንተን ሳማክርህ በልቶሻል፣ ውድ ነው የሸጠልሽ፣ ዋጋው ተጋኗል፣ ይሄ ትራክ ቢሸጥ 70 ሺህ እና 60 ሺህ ነው የሚሸጠው ያልከኝ እኮ አንተ ነህ መጀመሪያ ደረጃ አለች ስትል በልቶሻል ወርድ የለም እዛ ጋር ውድ ነው ከማርኬት በላይ ነው አላለችም። አልዋሽም። ፊራ መስሎ ሊሆን ይችላል። እግዚአብሔር ምስክሬ እዛ ላይ ተሙ እያለ በልቶሻል ምናምን አላለችም። ዋጋው የሚያወጣው እንደዚህ ነው የሚል ነገር አለ። በማይሆን ነገር ሰው ሲከስ በጣም ነው የምናደደው። እኔ እንደዛ አልተባለም ያለው እንጂ እሷ ራሱ ስትናገር እዛ ጋር ካየ ተጠንቅቃ ነው። እኔን ስትከሰኝ በእውነት እንጂ ሰው ፌር ሆኖ ለመፍረድ መጥቶ ለምን ይሄንን ቆይ ተሙ አንዴ ያዳምጠኛ ጸብ ከኔ ጋር ይሆናል። እኔ ምንም ሳላረግ እያከበርኩ እኔ ደግሞ ሰው አክብሬው ኧረ ስማ ሩዋንዳ እባክህ ስማ። አሁንም በቀላል የሚያልቅ ነገር ነው። ተሙዛ ስትናገር እሷ ስለመሰለ ነው እንጂ እዛ ቦታ ላይ ያቺ መርዝ ለዚህ ሁላ ሰውን ያባላችው በውሸት ቀጥፋ ይህን ሁላ ሰው ያነካካችው ይቺ መርዝ ሴት ናት። መርዝ ይህ ሁላ ሰው የሚሰደበው በእሷ የተነሳ ነው። እንደምታውቀው ቴዲ ዋሳ ከአንተ ጋር፣ ዮኒ ቶሮንቶ ከአንተ ጋር፣ ተሙ ከአንተ ጋር፣ ሌሎቹም ከአንተ ጋር የተነካኩት እቺ መርዝ እሾ ባመጣችው በዋሸችው በቀጠፈችው የዛ ላይ ስትናገር የነበረው ልንገርህ። አይ ዋጋው እንደዚህ ተብለው ተነጋግረዋል መሰለኝ። እኔ አላውቅም። እኔ ጋር ስለ ዋጋ ያወራሉ። እኔ እሷ ባለንበት አንተን ጠይቄ 10 ሺህ ነው 7 ሺህ ነው ዲስካውንት ይቀንስልኝ ብላ መጣ። አስቀንሻለሁ እኔ እስከማውቀው አስቀንሻለሁ። እና ከእሱ ጋር ሲያወሩ የሆነ ነገር አውርቷል እና ዋጋው ትንሽ ተወዷል ምናምን በጣም ተወዷል ብሎ አለኝ እኔ ያለችው እንጂ ዋሽቶሻል አላለች። መዛ ላይ እግዚአብሔር ምስክሬ የተቀዳ ቪዲዮ ካለ አምጡ። አለ ልክልሃለሁ። ኦኬ እንደዛ ስትል ምናልባት ካልሰማት ሊሆን ይችላል ወይ ኔትወርኩ እንትን ብሎ ሊሆን ይችላል እንጂ ቢሰማ ኖሮ አይተህ ከሆነ እዛ ጋር ነው ንግግር የተሙ ላይ የተቀየረው እንጂ አልተናገርኩም። ዮኒ እንደ ሽማግሌ አንድ ነገር ልበል። ከዚህ የባሰ ብዙ ነገር ተብሎ ነበር እና ስለዚህ ግን ምን አለ አሁን የምነግራችሁ ዛሬ ሰንበት ነው። ጥሩ ፍቅር አላችሁ። ከዚህ በፊት ማያችኋለሁ በቪዲዮ ስታወሩ ጥሩ ጨዋታችሁ ያ ነገር ይመለስ። በቃ ሰው ይሳሳታል። ትክክል። እቺን ነገር እንቋጫት። ተሳስተህ ሊሆን ይችላል። ይቅር። አሁን ልባችሁን አታክብዱ። ክርስቲያኖች ናችሁ ሁለታችሁም እና ይቅር፣ ወደ ድሮ ፍቅር ይመለስ። ይቅርታ ይኸውልህ እኔ አሁን ዮኒ ተው በቃ ፍራኦል ይቅርታ በቃ ተናድጄ ነው ሲለኝ እኔ ያለ ምክንያት አልናደድም። ሲለኝ ምን አልኩ? ኦኬ ፒስ ብዬ ወጣሁ አይደል? ለምሳሌ ትላንት እኔ ስለነቡካ አይደለም ማወራ ነቡካ ማን የምንከባበር ሰው እኔ የሚያከብረኝ ሰው ሁሌ እንዲህ ከእግዚአብሔር በታች ሰግጄ ባከብር ምንም ችግር የለብኝ ሰውነት ስላለኝ ማለት ነው። ግን ትላንትና የሆነ ላይቭ ላይ እንደውም የመጀመሪያውን ቪዲዮ በሰላም ልኬልሃለሁ ዮኒ ራሱ ጽፌልህ ማለት ነው ይሄ ነገር የሚል ነገር ማለት ነው። ሁለተኛው ቪዲዮ ላይ እዛ ጋር አንድ ልጅ ቁጭ ብሏል። ገብቶሃል አይደል? ሰው ተሙን ስትከስ አንተ ምክንያት ሳይኖር ልክ እንደ ጠላት አድርገህ ስትከስ የሚያጨበጭብ ሰው ቁጭ ብሎ አንተ ደስ ብሎ እንደዛ ማውራት የለብን። ከተሙ ጋር ምንም አይነት ችግር የለብን። እኔ አንድ ፍረድ ተብዬ የመጣው ሰው እንጂ ከአንተ ቢዝነስ ጋር ለእኔ ገንዘብ ሰጠኝ ኑሮዬን አሻሽለ ምናምን ብር ታበድረኝ ወይም ብር አበድሬ ምንገናኝ ሰዎች አለ። ይልቁኑ እንደ ሰው እንደ አንድ ኢትዮጵያ አብረን በልተን ጠጥተናል። ከዛ ውጭ ሰው እንደዛ ሲል አንተ ነው ተሙ እዚህ ውስጥ የለበትም። በእርግጥ እንዲህ ነው ኦኬ በቃ እንደ ፈራጅ እንዲህ ብሏል ብለህ ማውራት ሲገባ ትክክል እንደሆነ ወይኔ አብሬ ከሆኑ ሰዎች ጋር አንተን እንደሚመታ ሰው አክት አድርገህ ነው ስታወራ። እኔ ከፈለጉ ብቻዬን ነው ማወራ። እኔን አይተኝ ታውቃለህ? በህይወት ሰው ቤት ገብቼ ወይ አንድ ከፍቼ ሰው አምጥቼ አንድ ላይ
አላውቅም። ከፈለግኩ ራሴ እኔ ራስ ሰድበሃል። ተሙ አንተ እናውራ ከተባለ ብዙ ቪዲዮዎች ደርሰውኛል። ኦኬ ንገረኝ። እርዳታ እንደሚሰሩ ሰው አክት ያደርጋሉ፣ እንዲታይላቸው አክት ያደርጋሉ ምናምን የኔ ፎቶ ተለጥፎበት ብዙ ስሰራ ነበር። ኦኬ አንተ ብቻ ነው እርዳታ የምትረዳው? አድሬስ አድርጎ የተደረገው ከእንትኑ በኋላ ነው። እኔ እናንተ ከተነጋገርን በኋላ ነው ወጥተህ ያንን ነገር ያልከው። ታዲያ ይሄ እኮ ቤት እንትኑ ሶሻል ሚዲያው እኮ የመንፈሳዊ ቤት አይደለም። ሰው የሚፈልገውን ሰው በፈለገው መልኩ ይፖስታል። ሊጠይቅ ግን አልናገርም ሳይሆን እኔ እናንተ አንድ ጊዜ ነው አትላንታ በቃ ከዮኒ ጋር የነበረ ጊዜ የተገናኘ ነው በአካል። ከዛ ውጭ ሰላማዊ ንግግር ነው ያለን። ምንም የሚያገናኝ የሚያደራርሰንም የለም። ምክንያቱም በስራ አንገናኝም፣ በሀገር አንገናኝም፣ በሰፈር አንገናኝም፣ ምንም ያደራርሰን ነገር የለም። ግን የሆነ ሰው እርዳታ የሚሰጡ ሰዎች ለመመጻደቅ ስማቸውን ለማስጠራት እኔ ስሜን ለማስጠራት ለመመጻደቅ ሰው ረድቼ አላውቅም። ኦነስትሊ እንደውም አንተ አንዳንድ በውስጥ ምጽፍልኝ እንደውም አለ እንደዚህ በፊት ለፊት የማረዳቸው ሰዎች እንዳሉ ታውቃለህ። ዝም ብዬ የምሰጣቸው ሰዎች እንዳሉ ታውቃለህ። በእርዳታ ጉዳይም አንዳንድ ጊዜ በስልክ እናወራለን። እንደውም በርታ ምናምን እልሃለሁ አንዳንድ ነገር ስታጋለጥ። ምን እልህ ነበር? በውስጥ ስጣ በግልጽ ነገራቸው። በውስጥ ምንድን ነው የምልህ? ብዙ ጊዜ እርዳታ ላይ ለምሳሌ ለሚገባቸው ሰዎች፣ ለማይገባቸው ሰዎች አንዳንዴ ደግሞ ሞባይል ስገዛ ለሰው ለምን ለሞባይል ትገዛለህ? ለሰው ሌሎች የታመሙ ሰዎች እርዳ፣ ሞባይል ለምን ትገዛለህ ስል ወጣቶች ናቸው እንቀየርበት ካሉ ሞባይልም ላፕቶፕ የሚያስፈልጋቸው ከሆነ ይገዛላቸውና ይቀየሩበት ብዬ በዙ ተነጋግረናል። ለምን ስልክ ላፕቶፕ ምናምን ለምን ሰው ገዝተህ ትረዳለህ ስትለኝ እነዚህ ወጣቶች ናቸው ነገ ሰው ይረዳሉ፣ ለዛ ነው ልርዳቸው ብዬ ነው። በቃ ይሄ የሚለውጣቸው ከሆነ ይህን አግኝተው የሚለወጡ ከሆነ ይለወጡ ብዬ ተነጋግረናል፣ በዛ ውስጥ ላይ ማለት ነው። ስለዚህ ከዛ ውጭ ግን እኔ በአንተ ላይ የተበሳጨሁት ምንድን ነው 2022 ስፔሻሊ 2022 ማንም ጉግል አድርጎ የትራክ ፕራይስ ቢያይ 2022 ላይ ድንገት ጣሪያ የነካ ነው። ትራክ 250 ሺህ ነበር የሚሸጠው፣ አዲሱም ብራንድ ኒው የሚወጣ የነበረው። ኢቨን ቪዲዮ አለኝ ያው ሪከርድ ኦንላይን ኦክሽን ላይ ቁጭ ብዬ እንዴት ደንግጫለሁ። የመጀመሪያ ጊዜ 198 ሺህ ሲገባ የ2021 ትራክ 100 ሺህ ሄደ። 198 ሺህ ሲገባ የትራክ ዋጋ ወዴት እየሄደ ነው ብዬ እንትን ብያለሁ። በወቅቱ የትሬለር ስንት ነበር ስንገዛ የነበረው? ኦነስትሊ ሪፈር ትሬለር 100 ሺህ ብር ሁሉ እንገዛ ነበር ጨረታ ላይ 70-80 እስከ 100 እንገዛ ነበር። ትሬለር እንደዛ ይሸጥ ነበር። እኔ ቢዝነሱ ላይ ያለ ይሄ የሚያውቀው ሰው እሷ መጀመሪያ ጊዜ እንደዚህ ብሎኛል ስትል ተሙኑ እንዴት ታዲያ የቀየራት ይችል ልጅ አልኩ የሚል እንትን መጣብኝ። መጀመሪያ እኮ አንተን ነበር የጠየቅኩ ትራክ ገዝቼ ለሰራ ነው ስለ ውድ ነው እኮ የገዛሽው ተበልተሻል አልከኝ ስትል እሱ ላይ እንትን አለኝ። እኔ ተሙ ደውሎ እዛው ጋር እኔን እንደዚህ ያለች ነው ማለት ሲችል እንዴት እንደዛ አላት ብዬ በዛ ነው ወደ ሚዲያ እኮ ሳይመጣ ያልኩት። እኔና አንተ በስልክ አውርተናል በእሷ ጉዳይ። ምን ብዬ እንዲህ አይነት ክስ መጥተዋል፣ ተሳሳት የዚች ልጅ ነገር የቴምር ነገር ብዬ እኮ ይሄ ገና ሚዲያ ላይ ሳይመጣ የዛሬ ስንት ዓመት አውርተናል። አላወራም? ቴንኪው። ስናወራ ያልኩን ምንድን ነው በቃ በጊዜው ውድ ነው ነገሮች፣ ግን የምታደርግላት ነገር ካለ እኔ ፊት ለፊት ነው የማወራው። አባቴ እንዲህ ብትገለብጠ የሚመጣ ነገር የለም። የሆነ ነገር የምታገዛት ነገር ካለ ወይም የሆነ ነገር ካለ አውሩ። ጊዜው ግን በታይሙ ትራኩ ውድ ነው። እኔም ስገዛ ውድ እኮ ነው። ያንን የተናገርኩት በቃ ውድ ነው። ገብቶሃል? ዛሬም ስመጣ ላይ ብላይ እራሱን ነው ያወራሁት። የተለየ ነገር ምንም አላወራም። በዚህ ምክንያት ነው አንተ እኔ ለምን እንዴት ከሰስከኝ ምን አድርጌ ነው እኔ ልትከሰኝ የቻልከው ነው ወሬ። ልክ እንደ ጠላት ምናምን አድርገህ ነው ደምረ ስታስረግጠኝ የነበረው ማለት። ቅድም ያልኩ አጥንት ያልኩ ሰው በተለይ የሆነ አንድ ልጅ ነው እኔ ለነቡካ አይደለም የሆነ ወንድ ሆኖ እንደዚህ እያጨበጨበ ምን እንደሆነ ታሪኩ አያውቅም። እናንተ ጸብ ምን እንደሆነ አያውቅም። ለእሱ ነው እሱ አጥንት ስለሚጣለት ያጨበጭባል። ስለሌሎቹ አይደለም ያወራሁት። ይሄ ደግሞ ያናደደኝ እኔም ብጠይቀኝ ማለት ሰው ከማጨብጨቡ በፊት ምንድን ነው ከተሙ ጋር ያለ ተሙ ምን አድርጎ ነው አይልም። በቃ እንትና በለው እንዴ አንተ እኮ ተሳስተህ እግዚአብሔርን ብትወቅስም ያጨበጭባል። ይሄ ደግሞ ነውር ነው። ሰዎች ዝም ብሎ አብረው አይጓዙ፣ አብረው አይነዱ። የሚያስተውል አይምሮ ያለው ሰው ቆሞ ይጠይቃል። አንድ ሰው አምጣልኝ እና እኔ እንዲህ በአካል ሄጄ አታካርጌ ሰው ሳሳደድ የኖርኩ ሰው አይደለም። ግን ሰው ባውንደሪ ሲያልፍ እኔ ሰው ነኝ፣ እናደዳል። እንደሌላው እኔ ምላሳል። ከዛ አንግል ነው ያነሷት። ገባ? ስለዚህ ትንሽ
የማይሆን ነገር ነው የሰጠኸው ከለር። ለዛ ነው የምናደደው። እኔ እዛ አይነት ነገር ውስጥ የለም። ዳኝ ነው ያላችሁኝ። ስዳኝ ደግሞ እኔም እኮ ቴምር ስትመታኝ ነበር። እኔ ዳኝ ተብዬ እዚህ ውስጥ ያላችሁ ሰዎች ፍረዱ። እኔ አውራ ተብዬ አውርቼ ቴምርም ዝም በል አለች። ይሻል እሱም ዝም በል አለኝ። ከዛ የኔ ጥፋት ምንድን ነው? እሺ ብዬው ወጣው። ከወጣው በኋላ ይቅርታ ብለው ሁለተኛ ቪዲዮ ላይ ስሜን ስታነሳ የኔ ሳይሆን ያንተ ነው ጥፋቱ ማለት። የሚያከብርን ሰው አትወድህም ማለት። ያንን ነው። ለማንኛውም ነበር ሄዱ ጥሩ አይደለም። በቃ ያለፈውንም ትታችሁ አሁን እንደኔ ፊራ በቃ ይቅር ተባባሉ። አንተም ተሙም እንደዚህ አይነት ነገር ውስጥ አብራችሁ በልታችሁ ጠጥታችሁ የምትደዋወሉ ከሆነ የምንሰማው ነገር ነበው ከባድ ነገር እንዳላችሁ ነው የሚያሳየው። እኔ ብዙም ጥሩ ነገር እንዳላችሁ ነው የሚያሳየው። መደዋወላችሁ እንትን ወዳጅነት ከማንም ጋር የለኝም። እኔ ወዳጅ የምለው እዚህ ላይ ውስን ሰዎች ናቸው። አንደኛ ዮኒ ማኛ፣ ዳላክ፣ ቡካ፣ መሲ ብሪጅስቶን በጣም እንደዚህ ኤቭሪዴ የምደዋወላቸው ማወራቸው በስልክ ኤቭሪዴ በቃ የፐርሰናል ነገር ልናወራ የምንችለው እንጂ ሌላ ምንም አይነት ከሰላምታ ውጭና እንዲሁ ስክሪን ላይ ከመገናኘት በስተቀር ከማንም ጋር ምንም አይነት ወዳጅነትም የለኝም፣ ጠላትነትም የለኝም። ተሙን የዛኔ ጥሩ አመለካከት ስላለኝ አብረንም ላይቭ ላይ ስንገናኝ እንቀልዳለን፣ እንጫወታለን። ከዛ ውጭ ግን እሷ ያንን ነገር ስትናገር ኦኬ እሱ ነው ማለት ነው የቀየራት መጀመሪያ ላይ የሚል እንትን ነው የመጣው። ክሱን እኮ ቀድማ ስለዚህ እኔ አይደለሁም በምን ልቀይራት እችላለሁ? ክስ ከሳ አንድ ሰው ክስ ከሶ ደፍሮኛል፣ ሰርቋል፣ ገሎኛል ብሎ ከከሰሰ በኋላ እንዴት አሰማ ወደ ምን ይቀየራል? ከሳለች እኮ እንዲቀየር እኮ አይደለም። እሷ እዛ ጋር መታ የተናገረችው ንግግር መጀመሪያ እሱ ነው ያለኝ፣ እሱ አንተ እኮ ነው ያልከኝ ብላ እዛው ስትጠይቀ ማለት አልኩኝ እኔ። ምክንያቱም ቢዝነሱ ላይ ነው ያለው። አንተ መኪና ገዝተህ እንደሚሸጥ አይቻለሁ እንትን ላይ። አሁን ሌሎቹ የሚነዱት ድራይቭ ብቻ የሚያደርጉ ሰዎች አሉ። አንዳንድ ሰዎች ሲያወሩ አሁን ለምሳሌ እነሱ ግዢውን አያውቁትም። ይሄ ዲለር ጋር ሄደ ፒክ አድርገው መምጣት የጨረታውን የምኑን ላያውቁት ይችላሉ። አሰራሩን አያውቁት። ሁሉም የሚነዳው ሰው አሰራሩን ያውቃል ማለት አይደለም። ግን የተወሰነ ግንዛቤ አለው ብዬ እሷ ደግሞ እሱ ነው መጀመሪያ ላይ እሱን ነው የጠየቅኩት፣ እሱ ነው እንደዚህ ያለኝ፣ እኔም አግዝሻለሁ ብሎኛል ስል እያወቀ ማርኬቱን እያወቀ በወቅቱ እንዴት እንደዛ ሌላ ቻለ ብዬ ነው። እንደገና ደግሞ አንድ ሰው መቼም ተሙ አንድ ሰው ግማሽ ብር መኪና አይሰጠውም። እንኳን መኪናን የሚያክል ነገር ጫማ አይሰጥም ለሰው። ቀብድ ከፍለ ከሄድክ ጫማውን ሙሉ ብር እስክትከፍል ድረስ ማንም እንትን አይልም። ኤኒዌይ ብዝና ቢግ ዲል ለተፈጠረበት ስሜት ሶሪ ምንም ይሄ ቢግ ዲል አይደለም። ይሄ የሆነ ህይወት የሚያሰጣ ምናምን ነገር አይደለም። ስለዚህ ተባረኩልህ እንትን ለሆነ ፊል ላደረግከው በዛ መልኩ ሶሪ ምንም እንትን አይደለም። ቴንኪው ይሄ ነው። ይቅር ተባባሉ ይላል ቃሉ። በቃ ምንም አያስፈልግም። አሁን እያየን ነው፣ ጥሩ ጊዜ ላይ አይደለም ያለ ነው እና በመሀል የሚገባ መንፈስ አለ፣ ርኩስ መንፈስ። መታገላችን እንግዲህ ከስጋ ጋር አይደለም፣ መንፈስ አለ በጆሮ ሹክ የሚል ፍራውን እምራል። አንተ ለምን ፓስተር አትሆንም ግን? ይሁን እየተማርኩ አብድዬ ከብደሻል እኮ ብል እየተማርኩ ነው እንዲህ